ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የመስከረም 29 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት ዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩም እንጋብዛለን። በቅድሚያም አርዕስቶችን። በርካታ ምግብና ጤና ነክ ምርቶችን የሚያቀርቡ ተቋማት ላይ እርምጃ ተወሰደባቸው። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። የአሜሪካ ዲቪ ሎተሪ ለምዝገባ ብቻ በዶላር ሊያስከፍል መሆኑ ተሰምቷል። ለመሆኑ ምን ያክል ዶላር ያስከፍላል? ክፍያውስ ለምን አገልግሎት የሚውል ነው? ትሰሙታላችሁ። የመጀመሪያው የአፍሪካ ነፃ የንግድ ቀጠና ግብይት ስርዓት መጀመሩ ተገልጿል። ሙሉ መረጃውን የምትሰሙት ይሆናል። የአፋልጉኝ ማስታወቂያዎች የፖሊስን ስራ ውስብስብ እያደረጉ ነውም ተብሏል። ከዚህ ጋር አያይዞ ፖሊስ ያወጣው ማሳሰቢያም ትሰሙታላችሁ። ከክሪፕቶ ከረንሲ ህግ ጋር የተገናኘም አዲስ መረጃም ይዘናል። በዝርዝር የምትሰሙት ይሆናል። እነዚህና ሌሎች መረጃዎችን እያደረስናችሁ አብረናችሁን ቆያለን። እናንተም አብራችሁን በመቆየት እንድትከታተሉን እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 770077 ወይም 0981 57 5696 ይደውሉ። በሐሰተኛ የሞባይል ባንኪንግ ደረሰኝ ሲገበያዩ የነበሩ ተጠርጣሪዎች ተያዙ። ሐሰተኛ የሞባይል ባንኪንግ ደረሰኝ በመጠቀም ከሱፐርማርኬት እንቁላል ሲገዙ የነበሩ ተጠርጣሪዎች እንዲሁም ደረሰኙን ያዘጋጀው ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። ተጠርጣሪዎቹ የማታለል ወንጀሉን ሲፈጽሙ በቁጥጥር ስር የዋሉት መስከረም 25 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 7 ልዩ ቦታው ጃክሮስ አካባቢ ከሚገኝ አንድ ሱፐርማርኬት ውስጥ መሆኑ ተገልጿል። ሁለቱ ተጠርጣሪዎች በተለያዩ ጊዜያት ወደዚሁ ሱፐርማርኬት ደንበኛ መስለው በመመላለስ እንቁላል ከ5,000 እስከ 10,000 ብር በማዘዝ ሐሰተኛ የሞባይል ባንኪንግ ሪሲት በመላክ ግብይት ሲፈጽሙ እንደቆዩም ተገልጿል። የሱፐርማርኬቱ ሰራተኞች ምንም ገንዘብ ወደ አካውንታቸው ባለመግባቱ ባደረባቸው ጥርጣሬ ምክንያት ለድርጅቱ ስራ አስኪያጅ ያሳወቁ ሲሆን በሱፐርማርኬቱ ውስጥ በተገጠመ የደህንነት ካሜራ አማካኝነትም ተጠርጣሪዎችን በመለየት በቦሌ ክፍለ ከተማ ፖሊስ መምሪያ ለየረራ አካባቢ ፖሊስ ጣቢያ ጥቆማ ማድረሳቸው ተነግሯል። ፖሊስ በያዘው መረጃ ክትትል እያደረገ ባለበት ሁኔታም ሁለቱ ተጠርጣሪዎች እንደለመዱት በተመሳሳይ መልኩ ወንጀሉን ለመፈጸም ወደ ሱፐርማርኬት ሲመጡ እጅ ከፈንጅ የተያዙ ሲሆን በቁጥጥር ስር ከዋሉ በኋላም በተደረገ ምርመራ በህገ ወጥ ግብይት ሱፐርማርኬቱ ላይ ከ60,000 ብር በላይ ኪሳራ ማድረሳቸው ታውቀዋል። በተጨማሪም ፖሊስ ባደረገው ክትትል ሐሰተኛ የሞባይል ባንኪንግ ደረሰኝ ሲያዘጋጅ የነበረን ሌላ ተጠርጣሪም በቁጥጥር ስር መዋሉ ተገልጿል። እያንዳንዱ ኢትዮጵያዊ በየዕለቱ 2 ኪሎ ግራም ቆሻሻ ያመነጫል ተባለ። እያንዳንዱ ኢትዮጵያዊ በቀን በአማካኝ 2 ኪሎ ግራም ቆሻሻ እንደሚያመነጭ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቀዋል። የባለስልጣኑ ዋና ዳይሬክተር ኢንጂነር ለሊሴ ነሜ የሚጣለው የቆሻሻ መጠን የሚያሳየው ማህበረሰቡ ቆሻሻን መልሶ የመጠቀም ግንዛቤው አነስተኛ መሆኑን ነው ያሉ ሲሆን ይህም ሀገሪቱ ከቆሻሻ መልሶ ጥቅም ላይ መዋል የምታገኘውን ገቢ እያሳጣና ለበሽታ መባባስም መንስኤ የሆነ ነው ብለዋል። ባለስልጣኑ ችግሩን ለማቃለል በዋነኛነት ህብረተሰቡ የሚያስወግዳቸውን ደረቅ ቆሻሻዎች በመለየት መልሶ የመጠቀም ልምዱን እንዲያሳድግ የግንዛቤ ስራዎችን በመስራት ላይ ስለመሆኑም ተገልጿል። በሌላ በኩል በተለያዩ የውጭ ሀገራት በጥቃቅንና አነስተኛ ስራዎች ላይ የተሰማሩ ድርጅቶች ወደ ሀገር ውስጥ ገብተው በቆሻሻ መልሶ መጠቀም ስራ ላይ እንዲሰማሩ ለማስቻል የህግ ማዕቀፍ በመዘርጋት እንቅስቃሴ እየተደረገ መሆኑን አስታውቀዋል። አያይዘውም ሁሉም የሚወገዱ ቆሻሻዎች መልሶ
መልሶ መጠቀም የሚቻል ባለመሆኑ ጉዳት የሚያስከትሉትንና የማያስከትሉትን በጥንቃቄ ለይቶ ኬሚካል ነክ ቆሻሻዎችን በተገቢው መንገድ ማስወገድ ያስፈልጋልም ብለዋል። ህብረተሰቡ የሚጥለውን ቆሻሻ መጠን እንዲቀንስ ወይም በአንድ ቦታ በማከማቸት ኃላፊነቱን መወጣት እንደሚጠበቅበትም ዳይሬክተሯ ተናግሯል ሲል አሃዱ ሬዲዮ ዘግቧል። ከ500 ቢሊዮን ብር በላይ ወጪ የተደረገባቸው በሺዎች የሚቆጠሩ ህንፃዎች እየተገነቡ መሆኑ ተገለጸ። የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን የአዳዲስ ህንፃዎች ግንባታና ነባር ህንፃዎች እድሳትን ጨምሮ ከ500 ቢሊዮን ብር በላይ የሚያወጡ ከ24000 በላይ ፕሮጀክቶች በግንባታ ላይ እንደሚገኙ አስታውቀዋል። በተለይም ባለፈው 10 ዓመታት በከተማዋ ሰማይ ጠቀስ የሆኑ ትላልቅ ህንፃዎች በስፋት እየተገነቡ መሆኑን የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ ተናግረዋል። እንዲሁም በ2017 በጀት ዓመት ከቪላ ቤት እስከ ሰማይ ጠቀስ ፎቆች አጠቃላይ ከ11000 በላይ ለሚሆኑ አዳዲስ ግንባታዎች ፍቃድ ተሰጥቶ ወደ ገበያው መቀላቀላቸውንም ምክትል ዋና ዳይሬክተሩ ገልጸዋል። በተጨማሪም ከ2018 ጀምሮ እየተገነቡ የሚገኙ ከ12000 በላይ ነባር ግንባታዎች መኖራቸውን የተናገሩት ኢንጂነር አበበ በድምሩ በከተማዋ ከ24000 በላይ ህንፃዎችን በመገንባት ላይ እንደሚገኙም አስታውቀዋል። በሌላ በኩል የመኖሪያ ቤት አቅርቦትን በማስፋትና የሚነሱ ችግሮችን ለመቅረፍ እንደሚያግዙም አንስተው በትልቅ በጀትና ወጪዎች የሚገነቡ በርካታ ህንፃዎች ቢኖሩም በሌላ መልኩ ደግሞ በህንፃ ስራ ላይ የሚደርስ አደጋም ከጊዜ ወደ ጊዜ እየከፋ መምጣቱን አንስተዋል። በመሆኑም እነዚህ በመገንባት ላይ የሚገኙ ህንፃዎችን በተመለከተ በሚፈለገው ልክ ደረጃቸውን ጠብቀው እየተሰሩ ስለመሆኑ ባለስልጣን መስሪያ ቤቱ ክትትልና ቁጥጥር እንደሚያደርግባቸው አስታውቀዋል ሲል አሃዱ ዘግቧል። በርካታ ምግብና ጤና ነክ ምርቶችን የሚያቀርቡ ተቋማት እርምጃ ተወሰደባቸው። በበዓላት ወቅት በተካሄደ ቁጥጥር ስራ ከ23 ሚሊዮን ብር በላይ የሚያወጡ የመጠቀሚያ ጊዜ ያለፈባቸው ምግብና ጤና ነክ ምርቶችን ማስወገዱን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቀዋል። ባለስልጣኑ ለፀሐይ ተጋላጭ የሆኑ ምርቶችን ለመቆጣጠር ባከናወናቸው ተግባራት በ2180 ተቋማት ላይ ቁጥጥር ያደረገ ሲሆን ከነዚህ ተቋማት መካከልም በ97 ተቋማት ላይ አስተዳደራዊ እርምጃ፣ በ87 ተቋማት ላይ የጽሁፍ ማስጠንቀቂያ፣ በ8 ተቋማት ላይ ደግሞ የማሸግ እርምጃ እንዲሁም 2 ተቋማት የገንዘብ ቅጣት መቀጣታቸውን ገልጸዋል። የምግብ ማምረቻ እንጀራ ቤቶችና ህገ ወጥ እርድ ለመከላከል በተደረገ ቁጥጥር ደግሞ በ22 ተቋማት ላይ አስተዳደራዊ እርምጃ የተወሰደ ሲሆን ለ12 ተቋማት የጽሁፍ ማስጠንቀቂያ፣ በ10 ተቋማት ላይ ደግሞ የማሸግ እርምጃ መወሰዱን አስታውቀዋል። በተጨማሪም የምግብ አያያዝና አከመቻቸት ላይ የምግብ ደህንነት መጓደል ችግር በተገኘባቸው ተቋማት የማሳኪያ እርምጃ የተወሰደባቸው ሲሆን ግምታዊ ዋጋቸው ከ23 ሚሊዮን ብር በላይ የሚያወጡ ምግብና ጤና ነክ ምርቶች መወገዳቸውንም የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው አብራርተዋል። በቁጥጥር ወቅቱም ጉድለት በተገኘባቸው 221 ምግብ ማምረቻ፣ ማከፋፈያና መሸጫ የምግብ አገልግሎት ሰጪ ተቋማት፣ የጤና ነክ ማምረቻ 42 ማከፋፈያና መሸጫ የጤና ነክ አገልግሎት ሰጪ ተቋማት የጽሁፍ ማስጠንቀቂያ መሰጠቱና ለ35 ተቋማት ጊዜያዊ እሸጋ፣ ለ2 ተቋማትም ፍቃድ መሰረዝ፣ 20 ተቋማት በገንዘብ የተቀጡ ሲሆን 3 ተቋማት ደግሞ በህግ ተጠያቂ እንዲሆኑ እርምጃ መወሰዱን አክለዋል። ባለስልጣኑ አዲስ ዓመትን፣ መስቀልና ኢሬቻ በዓላትን ምክንያት በማድረግ ባካሄደው የቁጥጥር ተግባራት ከ4500 በላይ የምግብና ጤና ነክ ተቋማት ላይ ቁጥጥር ያደረገ ሲሆን ከ150 በላይ ተቋማት ላይ አስተዳደራዊ እርምጃን ወስዷልም ተብሏል። ከነዚህ ውስጥም ለ130 ተቋማት የጽሁፍ ማስጠንቀቂያ የተሰጣቸው ሲሆን 16 ተቋማት የታሸጉ፣ 2 ተቋማት ደግሞ በገንዘብ መቅጣታቸው ተገልጿል። የመጀመሪያው የአፍሪካ ነፃ የንግድ ቀጠና ግብይት ተጀመረ። በኢትዮጵያ የመጀመሪያው የአፍሪካ ነፃ የንግድ ቀጠና ግብይት ስርዓት ዛሬ መስከረም 29 ቀን 2018 ዓ.ም ተጀምሯል። በማስጀመሪያ መርሃ ግብሩ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ፣ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተገኝተዋል። ግብይቱ የኢትዮጵያን ወጪ ንግድ ከማሳለጥ
ረገድ ከፍተኛ ሚና እንደሚጫወት የገለጹት ዶክተር ካሳሁን ጎፌ ከዚህ ባለፈ ለኢትዮጵያ ንግድ ዘርፍ መስፈንጠር ጉልህ አስተዋጽኦ ያበረክታል ሲሉም አስገንዝበዋል። ግብይቱ መጀመሩን አስመልክቶ ስጋ፣ አትክልትና ፍራፍሬ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በኢትዮጵያ አየር መንገድ ካርጎና በየብስ ትራንስፖርት አማካኝነት ወደ ኬንያ፣ ሶማሊያና ደቡብ አፍሪካም ተልከዋል። የአፋልጉኝ ማስታወቂያዎች የፖሊስን ስራ ውስብስብ እያደረጉ ነው ተባለ። ከቅርብ ጊዜ ወዲህ የህፃናት መጥፋት ክስተቶች መጨመራቸውን ተከትሎ በተለያዩ ማህበራዊ ድረገጾች ላይ የሚለቀቁት የአፋልጉኝ መልእክቶች የፖሊስን ስራ ውስብስብ እያደረጉት እንደሆነ የአዲስ አበባ ፖሊስ ኮሚሽን አስታውቀዋል። ወላጆች ለፖሊስ ካሳወቁ በኋላ ከፖሊስ ጎን በመሆን መረጃዎችን መከታተል እንደሚገባቸው የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ አስረድተዋል። አንዳንድ ወላጆች ከፖሊስ አስቀድመው መረጃውን በተለያዩ ማህበራዊ ሚዲያዎች ላይ ማጋራታቸው የምርመራ ስራው ውስብስብ እንዳደረገው የገለጹት ኮማንደሩ በፖሊስ በኩል ህጋዊ አሰራሮችን ተከትሎ የምርመራ ስራው የተከናወነ መሆኑን በመጠቆም ወላጆች፣ አሳዳጊዎችና ማንኛውም ሰው ልጆችን የመጠበቅ ግዴታ እንዳለበት አሳስበዋል። ልጆች በጠፉበት ወቅት ወዲያውኑ ለፖሊስ ጥቆማ ማድረግ የሚገባ ቢሆንም በአቅራቢያ ወደሚገኙ ወዳጅ ዘመድ ዘንድ ሄደው ሊሆን ስለሚችል እስከ 24 ሰዓት ድረስ መጠበቅ እንደሚገባም ተናግረዋል። ለፖሊስ ቅድሚያ መረጃ መስጠትና ወደ ማህበራዊ ሚዲያው ከመውሰድ በፊት ግን የፖሊስን የምርመራ ስራ ውጤት መጠበቅ ይገባል ያሉም ሲሆን ያ ሳይሆን ሲቀር ወንጀለኞች ራሳቸውን ለመደበቅና ለመደራደር ጊዜ እንዲያገኙ ያመቻቻልም ብለዋል። የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው ፖሊስ የምርመራ ስራውን ለመጀመር 24 ሰዓታት መጠበቁ ለወንጀለኞች እድል እየሰጠ ነው ባይ ናቸው። ወንጀል በባህሪው ፈጣን የሆነ ትኩረትን የሚፈልግ በመሆኑ በተለይም ታዳጊ ህጻናት እንዲህ ያለ ችግር ሲያጋጥማቸው ፈጣን ምላሽ በፖሊስ በኩል ሊሰጥ ይገባል ሲሉም አቶ ጥጋቡ አሳስበዋል። ኬንያ የመጀመሪያውን አጠቃላይ የክሪፕቶ ከረንሲ ህግ ልታጸድቅ ነው። ኬንያ የመጀመሪያውን አጠቃላይ የዲጂታል ሀብቶች ህግ ለማውጣት የተቃረበች ሲሆን የቨርቹዋል አሴት ሰርቪስ ፕሮቫይደርስ ቢል 2025 የተባለው ረቂቅ ህግ ልታጸድቅ መሆኑ ተገልጿል። ይህ ረቂቅ ህግ በፓርላማ 3ኛ ንባብ ላይ ከጸደቀ በኋላ የፕሬዚደንት ዊሊያም ሩቶ ፊርማ ብቻ በመጠባበቅ ላይ እንደሚገኝም ተነግሯል። ይህ ህግ ኬንያ ለዲጂታል ሀብቶች ግልጽ የአሰራር መመሪያ በማውጣት ከአፍሪካ ቀዳሚ አገራት አንዷ እንድትሆን የሚያደርጋት ሲሆን ረቂቁ የኬንያ ማዕከላዊ ባንክና የካፒታል ገበያዎች ባለስልጣን በጋራ የዘርፉ ተቆጣጣሪዎች እንዲሆኑ ስልጣን የሚሰጥ ነውም ተብሏል። የህጉ ዓላማ ለዘርፉ ግልጽነትና መዋቅር በመስጠት ፈጠራን ከተጠቃሚዎች ጥበቃና ከጥረ ገንዘብ ማሸብለል ደረጃዎች ጋር ማጣጣም መሆኑም ተነግረዋል። በተጨማሪም ህጉ ተግባራዊ ሲሆን እንደ ባይናንስና ቡሻ ላሉ የአገር ውስጥና የውጭ ክሪፕቶ ጀማሪ ኩባንያዎች መደበኛ የፍቃድ መንገድ እንደሚከፍትም ተጠቁሟል። የአሜሪካ ዲቪ ሎተሪ ለምዝገባ በዶላር ሊያስከፍል ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይንም ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ አስታውቀዋል። መስሪያ ቤቱ ይህንን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሐዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ ያስረዳ ሲሆን ይህ የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ እንደሚሆን ተጠቁሟል። በዚህ አሰራሩ በግምት 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪው በ55,000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በኩል እንዲሰራጭ ያግዛል የተባለም ሲሆን ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም የሳይበር ደህንነትን ለማሳደግና የሐሰተኛ በብዛት የሚቀርቡ ማጭበርበራዊ ማመልከቻዎችን ለመቀነስ ነውም ተብሏል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም ሳይከፍሉ ይቆዩ ነበር። የምዝገባው ጊዜ እንደተለመደው በተያዘው ጥቅምት ወር የሚጀምር ሲሆን ክፍያው የሚፈጸመውም በኦፊሻላዊው ድረገጽ አማካኝነት በኤሌክትሮኒክ ካርዶች ብቻ መሆኑንም የውጭ ጉዳይ መስሪያ ቤቱ አስታውቀዋል። የተከበራችሁ ተከታታዮቻችን ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስታደምጧቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን። ሰላም።
እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።